ታሪካዊ ዳራውን ስናይ መጽሐፈ ሩት በዘመነ መሳፍንት ፍጻሜ ላይ የነበረ አንድ ቤተሰብ ታሪክ ሲሆን በዚህ ዘመን መሪር ጉዞ ነበረ። ምክንያቱም ያለ ንጉስ ያለ ሕግ ሁሉም እንደየራሱ ፈቃድ ይመላለስ የነበረበት ዘመን ነበረና መራራ ጊዜ ነበረ። አሁን እንደነገርኳችሁ ዋስትና የሚባል ለልጆቻቸው የለም፣ ለቤታቸው የለም፣ ለትዳራቸው ዋስትና የሚባል ነገር የለም። እንደራሱ ፈቃድ ሰው ሁሉ ስለሚኖር ስለዚህ ከዚህም የተነሳ ወደዛ ወደ ሞዓብ እንደሄዱ የእግዚአብሔርን ቃል ያጠኑ አስተማሪዎቻችን ይናገራሉ። ጸሐፊው ሳሙኤል እንደሆነ ይገመታል፣ ወይም አብዛኛው እኔ ያየኋቸው ማጣቀሻዎች ሳሙኤል ነው የሚል ነው ያየሁት። ሳሙኤል ነው የጻፈው፣ ምክንያቱም ከዛ በኋላ የሚቀጥለው የሳሙኤል መጽሐፍ ስለሆነ ይህንን የመሳፍንት ዘመን ሳሙኤል እንደጻፈው እርግጠኛ ሆኖ ይነገራል። እንደባለፈው ከሌ ነው የምንለው የለም፣ ግን ሳሙኤል እንደጻፈው ብዙ ያየኋቸው ማጣቀሻዎች ይናገራሉ። ታሪካዊ መግለጫው ምንድነው? ቅድም እንዳልኳችሁ የእስራኤል ሕዝብ የጨለማ ዘመን የነበረበት የጨለማ ዘመን፣ በቃ ምንም የእግዚአብሔር ቃል ማይጠናበት ማይጠበቅበት፣ ቃሉን ማይጠብቁበት ወይም የእግዚአብሔርን ቃል ትእዛዛቱን ሕግጋቱን ማይጠብቁበት ዘመን ነበረ እና ለእስራኤል የጨለማ ዘመንን የሚገልጽበት ዘመን ነበረ እና በጣም ከባድ ጊዜ ለእስራኤል ከዚህ በኋላ ያለው ጊዜ ከባድ እንደሆነ ከመሳፍንት ጀምሮ እዚህ ሩት ድረስ ያለው ክፍል እንደዛ ነው። ዋናው የመጽሐፉ መልእክት ያለው ምዕራፍ 1 ቁጥር 16 ላይ ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል ብላ የመጨረሻ መሐላዋን ወይ የመጨረሻ ንግግሯን ሩት ያደረገችበትን ዋና የመጽሐፉ ክፍል ነው ተብሎ ይነገራል። በዚህ ላይ እነማን እንደው ጎልተው ይታያሉ? በዚህ መጽሐፍ ላይ ማን ናቸው ጎልተው የሚታዩት ወይ ዋና ገጸ ባህሪያት እነማን ናቸው? ሩት አለች፣ ኖሃሚን አለች እና ቦዔዝ አለ። ቦታዎች ደግሞ ዋና ቦታዎች ተብሎ የተጠቀሱት ቅድም እንዳልኩት ሞዓብና ቤተልሔም ነው። በዚህ መካከል ነው የመጽሐፉ ታሪክ ፍሰቱ በሞዓብና በቤተልሔም መካከል ነው። ስትነሳም ከቤተልሔም ነው የሄደችው ወደ ሞዓብ ነው። ሞዓብ ሆና ከ10 ዓመት በኋላ እንደገና እግዚአብሔር ሕዝቡን እንደጎበኘ ስትሰማ ከሞዓብ ወደ ቤተልሔም፣ እነዚህ ሁለት ክፍለ ሀገሮች ወይ ከተሞች በዚህ መጽሐፍ ላይ ጎልተው ይታያሉ፣ ሞዓብና ቤተልሔም። በጣም ብዙ ጊዜ ተደጋግሞ የተጻፈ እዚህ ክፍል ላይ ወይ እዚህ መጽሐፍ ላይ በአራቱ መጽሐፍት ብዙ የምናየው መቤዠት፣ ዋጋ እና ዕጣ ክፍል የሚል ተደጋግሞ ተጽፏል። ዕጣ ክፍል፣ መቤዠትና ዋጋ፣ እነዚህ ተደጋግመው የተጻፉ ክፍሎች ናቸው በዚህ መጽሐፍ ላይ። ኖሃሚን ያው በስደት ወደ አሕዛብ ከአሕዛብነት ወደ ክርስቶስ የሚመለሱትን ሴት ትመስላለች ኖሃሚን። መጽሐፍ ቅዱስ አሁን ታይፕ ምንድነው ይሄ ምልክት የሚያደርጋት አጥኞች፣ መጽሐፍ ቅዱስ አጥኞች ኖሃሚን በስደት ከአሕዛብ የሚመለሱትን ወደ ክርስቶስ የሚመለሱትን ትመስላለች። ኦርፋ የምትገርም ሴት ናት። ከሩት ጋር ጉዞ የጀመረች ሴት ናት። ምዕራፍ ላይ ስናይ በኋላ እንደው አነሳት ይሆናል። የእግዚአብሔር በረከት መጣላት፣ እድል ፈንታ ያገኘች፣ ነገር ግን እግዚአብሔር የሰጣትን እድል ፈንታ ያልተቀበለች ኃጢአተኛን ትመስላለች። ይሄ ታይፖሎጂስት የሚባል በመጽሐፍ ቅዱስ ጥናትና ምንድነው ምልክት ልክ ነኝ ጆን? ምልክት ተብሎ ሩት የእግዚአብሔርን በረከት የምትቀበልና የምትባረክ ኃጢአተኛን ትመስላለች። ልክ አዲስ ኪዳን ላይ ድንገት መጥተው ወደ ባርኮት ውስጥ እንደሚገቡ፣ ድንገት መጥተው ፈውስን እንደሚቀበሉ ከኢየሱስ ጋር ድንገት መጥተው ብዙ በረከትን እንደሚያገኙ ልክ እንደሱ ከአሕዛብነት ወደ ክርስቶስ እንደሚመጡት ልክ እንደሱ የእግዚአብሔርን በረከት የምትቀበልን ሴትን ወይም ኃጢአተኛን ትመስላለች። ቦዔዝ
በኋላም ላይ ያነሳዋለሁ። የኃጢአተኞችን አዳኝ የሆነውን ክርስቶስን ይመስላል። በዚህ ውስጥ ጥላው የክርስቶስን ምልክት ነው የሚያሳየው። መቤዠት፣ ዋጋ መክፈል፣ መጠየቅ፣ ዘር መጠየቅ፣ ሁሉን ነገር ቦዔዝ የሚያደርገው ነገር የክርስቶስን ይመስላል። ልክ እንደ ክርስቶስ ወደ ክርስቶስ ስንመጣ ዘራችን አልተጠየቀም፣ ምናችን አልተጠየቀም፣ ትውልዳችን አልተጠየቀም፣ ያሳለፍነው ነገር አልተጠየቀም። ልክ ኢየሱስን ስናገኝ ቦዔዝ ልክ የክርስቶስን ጥላ ወይም ክርስቶስን የሚመስል በመቤዠት ውስጥ በኋላ በአዲስ ኪዳን ውስጥ ስናዩ የመጽሐፈ ሩትን ስናዩ በኋላ እናያለን። የሩት መጽሐፍ የሚገርም መጽሐፍ ነው። በመጽሐፍ ቅዱሳችን ከተጻፉት ሁለት ታላላቅ መጽሐፍቶች ከ66ቱ ሁለቱ ብቻ ነው በሴት ስሞች የተጻፉት፣ ሩትና መጽሐፈ አስቴር። እና የሩት ነገር የሚገርም ነው። በክርስቶስ ትውልድ መስመር ውስጥ የገባች ሴት ናት። ማቴዎስ 2:1 ላይ ይሄንን ማግኘት እንችላለን። የክርስቶስን ታሪክ ስናይ እዛ ውስጥ እናገኛታለን። ሩት ከቦዔዝ የቦዔዝን ትውልድ ይናገርና ቦዔዝ ደግሞ ከሞዓባዊቱ ከሩት ኢዮቤድን ወለደ። ኢዮቤድ ደግሞ ማንን ወለደ? ኢዮቤድ ማንን ወለደ? የንጉሥ ዳዊትን አባት ማን ነው የሚባለው? የዳዊት አባት እሴይን ወለደ። ምዕራፍ 2 ላይ እናገኘዋለን። የኢየሱስ ክርስቶስ የትውልድ ሐረግ ሲዘረዘር እዛ ላይ ሩት በቃ ከሞዓባዊቷ ሞዓባዊ ከሆነችው ሴት ተብሎ ተጠቅሶ ሩት እንደወለደች እናያለን። የመጽሐፉ ዋና አስተዋጽኦ ከቤተልሔም ወደ ሞዓብ መሄድና ከሞዓብ ደግሞ እንደገና መመለስ ምዕራፍ 1 ከቁጥር 1 እስከ 22 ያለውን ይናገራል። የሩት ባል መሞት፣ አማቷን ያልተወች ሴት ታማኝ ሴት መሆኗን የሚያሳይ እሱን እዛ ውስጥ አብሮ ተካቶ እናየዋለን። ከዛ ኑኃሚን ባሏና 2 ልጆቿን ያጣች መሆኗን ደግሞ በዛው ክፍል ከምዕራፍ 2 ከቁጥር 1 እስከ ምዕራፍ 3 ቁጥር 10 ላይ እናገኘዋለን። ሌላው ሩትና ቦዔዝ የተገናኙበት መንገድ እሱ በጣም የሚገርም ፍሰት ያለው ታሪክ ነው። በጣም የሚገርም ሁለቱ የተገናኙበት እና እሱም እዛው ከቦዔዝ ጋር መገናኘቷ ምዕራፍ 2 ከቁጥር 1 ከ3 እስከ 10 ላይ ይገኛል። የቦዔዝና የሩት ጋብቻ ሩትና ቦዔዝ እንዴት እንደተጋቡ፣ እንዴት እንደሆነ፣ እንዴት እንደተቤዣት ያሳለፈችውን ነገር መንገዷን ሁሉ ዘርዝሮ እዛ ላይ እናያለን። እኔ እንደው እዚህ ጋር ትንሽ ብናገር አንዳንድ ጊዜ በህይወታችን ትናንሽ የሚመስሉ ነገሮች ይመጣሉ። መጽሐፍ ቅዱስ ላይ አንተ ታናሽ መንጋ ብሎ ኢየሱስም ይናገራል። ደግሞም ይሰጣቸዋል፣ እንትን ይሰጣቸዋል፣ መክሊት ይሰጣቸዋል እና ጥቂት ያገኘም አለ፣ ብዙም ያገኛል። በተሰጠን በጥቂቱ ከታመንን እግዚአብሔር በብዙ እንደሚሾመን ሩትን ያወት ከምትለቅም የወደቀ ነገር ከእርሻ የተረፈ ነገር ይሄኛ ያው እርሻ ስለማናውቅ ብዙ አይገባንም። እርሻ የሚያውቁ ሰዎች ግን ሲያስተምሩ የሚገርም ነው። ትራፊ እንደመልቀም ወይም ሲያጭዱ የረገፈውን ነው የምትለቅመው። ሲያጭዱ የረገፈውን ነው የምትለቅመው። ጥቂት ትሰበስባለች። ሲያያት ቦዔዝ እንደውም ሆን ብላችሁ እየተዋችሁላት እለፉ፣ ምኑን ዘለላውን ነዶውን እየተዋችሁ ለፉላት። እግዚአብሔር የሰጠን ጥቂት የሚመስል ወንድሞቼ፣ ጥቂት የሚመስል አገልግሎት ሊኖረን ይችላል። እንደው ጥቂት የሚመስል ጸሎት ሊኖረን ይችላል። ጥቂት የሚመስል የሆነ መሰባሰብ ሊኖረን ይችላል። ወንድሞቼ በዛ ላይ ታመኑ፣ እግዚአብሔር የርስቱ ባለቤት ያደርገናል። ጥቂት ነው፣ አዎ ጥቂት ነው። ሁሉም ነገር ጥቂት ነው። አንተ በቃ በጎ ባሪያ ተብሎ የተጻፈው በጥቂቱ ታምናሃልና በብዙ ምን ትላለህ? ትሾማለህ።
ወንድሞቼ ጥቂት የምትመስል ነገር ካላችሁ እግዚአብሔር ጥቂት የምትመስል ነገር ከሰጣችሁ እግዚአብሔር ኃላፊነት ጥቂት የምትመስል ኃላፊነት በእናንተ እጅ ካመጣ እንጠንቀቅ። በጣም ተጠንቀቀን። እግዚአብሔር ነገ የአገር ነገ የእንትን ሊያደርገን ይችላል። እንትናን በለው ያው እኔ አብዛኛውን እንትኔን ተከላላይ ስላሳለፍኩ ኢትዮጵያ ቸርች ተከላላይ ነውና አንዳንድ ጊዜ ተስፋ ያስቆርጣል ቸርች መትከል። እና አንድ ጊዜ ሞያሌ ላይ እየተከልን የተከራየነው የእስላም ግቢ ነው። 9 ሰው ነው ያገኘነው። ማለት 9 ሰው 6ቱ ልክ ብሩኬና ፌበን ከነ ልጆቿ እንደማለት ነው። ሌላ 3 ሰው አለ። እነዛም ባልና ሚስት አንድ ሰው ብቻውን ነው የመጣው። 9 ሰው እና ለ9 ሰው በየወሩ ሞያሌ ሄድ ነበር። 777 ኪሎ ሜትር ሄዳለሁ በየወሩ። ያው ባለቤቴ ምስክር ስላለች በየወሩ ነው የሚሄደው። 9 ሰው ነው በየወሩ ሄዳለሁ። የቸርችን ፕሮግራም አስተምራለሁ፣ የቸርችን ሐሳብ አስተምራለሁ፣ የአገልግሎት እንትን አስተምራለሁ፣ ቸርቹ የተተከለበትን ዓላማ አስተምራለሁ። ምን እላለሁ በየወሩ ሄዳለሁ። የዛሬ 2 ዓመት ነው ዘማች ደወለልኝ። 300 ሰው ሊያጠምቅ ደወለልኝ። እዚህ ሆኜ ፓስተር መምጣት አለብህ፣ ይሄ ያንተ ፍሬ ነው። 300 ሰው ነው የምናጠምቀው። ያቤሎ ላይ ውሃተን ጉድጓድ ቆፍረን ላስቲክ አድርገን አጥምቀናል። ቦረና በተለይ ከያቤሎ ጀምሮ ወደዛ ወደ ተንተሌ ምናምን የሚባል ቦረና ዞኖች ብዙ አጥቢያዎች ነበሩ። ወንድሞቼ ጥቂት በሚመስል አሁን ካለን አጥቢያ ከአዲስ አበባው አጥቢያ በላይ ትልቁ አጥቢያችን ሞያሌ ነው ያለው። በህዝብ ብዛት፣ በገንዘብ አቅም፣ በተማረ ሰው፣ በአገልጋይ ብዛት እዛ ይበልጣሉ። እንግዲህ በአንድ ጊዜ 300 ሰው ለማጥመቅ ከተዘጋጁ አስቡ። እኛንን ምንችልና መምጣት አለብህ። እኔ ደግሞ ያኔ በዚህ በኮሮና ይሁን በምን እንትን ይሄ ኡፖልሳችን ለ2 ዓመት ምናምን በቃ ብሎ ቬንት ታይም ላይ እየጠበከ ነው የሚል እና ወንድሞቼ ጥቂት የሚመስል ዋጋ የሚያስከፍል ነገር ጥቂት የሚመስል አንድ ሰው ለማገልገል ሂጄ አውቃለሁ። እኔ አንድ ሰው ለማገልገል ብቸና የሚባል ሀገር 3-4 ጊዜ ሂጄ አንድ ሰው ጥቂት የሚመስል ነገር እጃችሁ ላይ ጥቂት እግዚአብሔር የሰጣችሁ ኃላፊነት ጥቂት ግድ የላችሁም። ብሩክና ፌበን ጥቂት የምትመስል በአመት የሆነ ነገር ማድረጋችሁ እንደው ምናምን ግድ የላችሁም። ጥቂት በቃ እግዚአብሔር የሰጣችሁ ጥቂት ነገር ትንሽዬ አገልግሎት የምትመስል በሰው አይን የማይሞላ ስንት ሰው አላችሁ አሁን ሞያሌ የምትሄደው ይሉኛል ጓደኞቼ 9 እና ከፓስተር ከመጋቢያን ህብረት ጋር ስንነጋገር አጥቢያ መውጣት አለባቸው አልኩኝ። እኔ አንተ እኮ አንዳንዴ ትንሽ ያማሃል ይለኛል ፓስተር። እኔ በጣም የእምነት ሰው ነኝና ያማሃል ትንሽ ችግር አለብን። አይ አጥቢያ በ9 ሰው እንዴት ነው አጥቢያ የሚወጡት? እና ተከራክሬ ከሽማግሌዎች ጋር ከመጋቢያን ህብረት ጋር ተከራክሬ ደብዳቤ ይዤ ሄድኩኝ። አጥቢያ ወጣቸዋል እየሰጠዋቸው 9 ወንድ ግድ የላቸው ጥቂት ነገር በእጃቸው አለ። ጥቂት ነገር በእጃቸው አለ። እግዚአብሔር ያንን ጥቂት ምን እንደሚሰራበት ሩት ያንን ጥቂት ነገር ትሰበስብ ነበር። ከዛ ምን አላት? አውቃችሁ ተውላት፣ ነዶ እየተዋችሁላት፣ ዘለላ እየተዋችሁላት እለፉ አለ ቦይዝ። ጠየቀ ማንች ካለ በኋላ እና ባካችሁ ጥቂት የሆነውን ነገር እንትን አትበሉ፣ አትሰልቹበት። አንዳንድ ጊዜ ቢዝነስም ስንጀምር በጥቂት ሊጀመር ይችላል። አንዳንድ ሰው ሲናገር ሰማ በእንቁላል ተሸክሜ ሳዞር ነበር እንደዚህ ሆኜ። አሁንም እኮ እግዚአብሔር ከዛ ይባርካል። ምሳሌ የሚሆኑ ብዙ ሰዎች እኔ ልጠራ እችላለሁ፣ ነጋዴዎች አካባቢ ስለነበርኩኝ
በጣም በጥቂት ነገር የተነሱ በጣም በጥቂት ነገር ብሩክ የሚያውቃቸው መጥራት እችላለሁ። የየስ ውሃ ባለቤት በጣም ጓደኛዬ ነው፣ በጣም ወዳጄ ነው። ሳሮ ማሪያ የሚባል ሆቴል አለው ቦሌና ኮንጎ ነበር የሚሸጠው። ብራዘር ኮንጎ 6 ብር 7 ብር 5 ብር ይሸጥ ነበር ቁጭ ብሎ። ከዛ በጆንያ ማምጣት ጀመረ እና ሁሉ ጊዜ ይለኛል። አንድ ጊዜ ጆንያ የተከመረበት ምን ጸልይበት አተን ኤርሚያስ ሊነግሩ ይችላሉና እዛ ጆንያ ላይ ወተን ከአሌክስ ጋር ጸለይን። በጥቂት ነው በቃ በጥቂት ነው የተጀመረው። ኮንጎ ነበር የሚሸጠው፣ እዛ ችርቻሮ ነበር የሚሸጠው። በጣም የታወቀ ይገዙ ከሚባል ሀብታም ሸራተራ ከሱ እየወሰደ ነበር የሚሸጠው። ግዴላችሁም ጥቂት ነገር እጃችሁ ላይ ካለ የእግዚአብሔር ሐሳብ ብቻ ይኑርበት። አሜን አትሉምናል? ሃሌሉያ። የመጽሐፉ ዋና መልእክት ምንድነው? ትምህርቱ ምንድነው? አንደኛ ታማኝነት። ሩት ውዴቷ ወይ መውደዷ ከሆነ ነገር ጋር የተያያዘ አይደለም። የሆነ ነገር የምትጠብቅ አይደለችም። በታማኝነት ዝም ብላ የተከተለቻት ናት። ተስፋ ቆርጣ ልክ እንደ እህቷ ወይም እንደ ጓደኛዋ እንደ ኦርፋ አልተመለሰችም። ታማኝነቷን ለኑሃሚን የሰጠች ሴት ናት። በዚህም ዘመን ታማኝነት በጣም 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 ያሸልም ነው። በቤተሰብ መካከል፣ በህብረት መካከል፣ በወንድሞች መካከል ታማኝ የሆነ ሰው በጣም 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 በቃ ስለዚህ ታማኝነትን ያስተምራል። ሁለተኛ የእግዚአብሔርን አሰራር ያሳያል። እግዚአብሔር እንዴት እንደሚሰራ ነካ አድርጌው አለፍ ያለው ምንም ተስፋ ማይጠብቅበት ሰው እኮ ሲሄድ አሁን እኛ ወደ ሀገር ቤት እንግባ እንኳን ብንል ቢያንስ አንድ ነገር እናስባለን። ምንም እናስብ ምገባበት ማርፍበት ቤት እሱስ ካለን እንደ የሆነች ነገር ቦር ማገኝበት ልጆቼን፣ ቤቴን፣ ሚስቴን ማስተዳድርበት ጥቂት ነገር እንዲኖረኝ። ሩቴንን አላሰበችም። የኑሃሚን ንግግር እንደ አማኝ ከእግዚአብሔር ጋር እንደኖረ ሰው አይደለም። ተስፋ የሚያስቆርጥ ንግግር ነው። ግን በዚህ ውስጥ የእግዚአብሔርን አሰራር ታዩታላችሁ። ምንም ተስፋ አድርጋ አልመጣችም። ምንም የሚጨበጥ የሚታይ አሁን እኛ ስንሄድ እኮ እኔ እኮ አስባለሁ። አሁን ሲሄድ ሁል ጊዜ አስባለሁ። የት እንደማርፍ አስባለሁ። ከዛ እነማንን እንደማገኝ አስባለሁ። ያው ትንሽ ጉራጌ ደም ስላለብኝ ወጪ ማያስወጣኝ አካባቢ ነው እኔ የምውለው። ማለት ኪስ እንዳትገባ የሚሉኝ ማለት ነው። እነሱ ጋር ነው እኔ መዋል ደስ የሚለኝ። የእግዚአብሔርን አሰራር አያችሁት? ምንም ተስፋ በሌለበት እግዚአብሔር ዛሬም ይችላል። ወንድሞቼና እህቶቼ ምንም ተስፋ የተቆረጠ የተዘጋ የምትሉት ነገር ይኖር ይሆን? ኑሃሚን እንደዛ በቃ የተዘጋ ነው አለች። ተስፋ የሚደረግብኝ ምንም ነገር የለም። ምንም ነገር ከኔ የምታገኙ ነገር የለም። እንደ ጓደኛሽ ብትቀሪ ይሻልሻል። በትውልድሽ አካባቢ ብትኖሪ ይሻልሻል። እዚህ ሌላ ሰው ብታገቢ ይሻልሻል። እንደ ኦርፋ አልቅሰሽ ተሳስመው እንደተመለሰችው እንደሷ ይሻልሻል። ግዴላችሁ በጨለመው ዘመን እግዚአብሔር ብርሃን አለው። አሜን። ረሃብ በሚመስል ዘመን እግዚአብሔር የሚያጠግብ ነገር አለው። የተዘጋ በሚመስል ነገር እግዚአብሔር መንገድ አለው። በቃ ተዘጋ ባለበት ነገር እግዚአብሔር መንገድ አለው። የእግዚአብሔርን አሰራር ምናይበት ነው። ሶስተኛው በረከትን ምናይበት ነው። የቦዔዝና የሩትን ደግሞ የኑሃሚን ደግሞ ተስፋ የሌላት ሴት፣ መራር የነበረች ሴት ሲያገኟት እኮ ስትመለስ እንዴት ነሽ ምስጋና እንዴት ነሽ ሲሏት ኖ ምስጋና አትበሉኝ ማራ በሉኝ እኔ በቃ የተማረርኩ ሴት ነኝ ብላ የመለሰች ሴት ናት።
ለሷ እግዚአብሔር ባርኮትን ሲያዘጋጅ ታያላችሁ። መራራ ከሆነ ህይወት መራራ ከሆነ ነገር እግዚአብሔር እንዴት እንደሚያወጣ ወደ ተለየ ባርኮት እንደሚያወጣ ምናይበት መጽሐፍ ነው። ሌላው ትልቁ በክርስቶስ የማዳን ሥራ ውስጥ የአሕዛብ መገኘት የአሕዛብ መሳተፍ። ጳውሎስ ይህንን ይጠቅሳል አይደል? እስራኤላውያንን ሊያስቀና አለ አሕዛብን እግዚአብሔር ምን አደረገ? መረጠ። በእነሱ በአሕዛብ አስቀናቸዋለሁ ይላል እግዚአብሔር። በኢሳይያስ ወይም በኤርምያስ እርግጠኛ አይደለም ጥቅሱን። በአሕዛብ አስቀናቸዋለሁ ይላል። በዚህ ውስጥ የምናየው ዋናው መልእክት በክርስቶስ ሥራ ውስጥ የአሕዛብ መገኘት፣ ዘር የማይቆጥር ትውልድ የማይቆጥር የማዘርነህ የማይል ለዓለም ሁሉ የተሰጠ ለትውልድ ሁሉ የተሰጠ ለፍጥረት ሁሉ የተከፈተ ለፍጥረት ሁሉ ክፍት የሆነ የእግዚአብሔርን ባርኮት የእግዚአብሔርን ሥራ ምናይበት ነው። በክርስቶስ የማዳን ሥራ ውስጥ የአሕዛብን ተሳትፎ ምናገኝበት መጽሐፍ ነው። ሩት ቀድሞ አዲስ ኪዳን የገባ ይመስለኛል የሩት መጽሐፍ። አራተኛው እንደው ምንድነው የዚህ መጽሐፍ ዘመን ተሻጋሪነቱ ምንድነው? ዘመን ተሻጋሪ መልእክቱ ምንድነው? ምን መልእክት አለው ለኛ ዘመን? ሩት የለች፣ ኑኃሚን የለች፣ ቦዔዝ የለ በዚህ ዘመን። ለኛ ግን ምንድነው እግዚአብሔር ያለው? ከመጽሐፈ ሩት የምንማረው እግዚአብሔር በችግር በሐዘን መካከል እንኳን ዓላማውን እየፈጸመ እንደሚሄድና የገባውን ቃል ኪዳን ለትውልድ ሁሉ እንደሚያከብር ነው። ሃሌሉያ! በዚህ በጨለማ ዘመን እግዚአብሔር እንዳከበረ ቃል ኪዳኑን እንዳከበረ ለሩት፣ ቃል ኪዳኑን እንዳከበረ ለኑኃሚን፣ ቃል ኪዳኑን እንዳከበረ ለቦዔዝ፣ በዚህ ለኛም ደግሞ እግዚአብሔር በፈለገ ዘመን ውስጥ ይሁን እግዚአብሔር ቃል ኪዳኑን ያከብራል። በጣም በሚያስፈራ ዘመን አንድ ጓደኛዬ በጣም ሁሉ ጊዜ ይቆጫልና እኔ አልደረስኩምና ወጣቶች ነን አለ እንደው ደና ጫማ ያደረግነው አንድ ሁለት ነን አለ ሸራ ጫማ ነው ያደረግነው ደና የተባለና የሆነ ትምህርት ቤት ግቢ እንትን ውስጥ ቢሮ ውስጥ እንጸልያለን አለ። ስንጸልይ በደርግ ጊዜ ነው። እመኑ አለ አንድ ወጣት ልጅ ተነስቶ እንግዲህ የ9ኛ የ10ኛ የ11ኛ የ12ኛ ክፍል ተማሪዎች የፌሎሺፕ ህብረት ላይ ነው። እመኑና ልጸልይላችሁ ይላል አለ አንዱ ከኛ ምንም በቃ ምንም እንደው የሆነ ሞገስ እንኳን ያለው ልጅ አይደለም ማለት እና እመኑና ልጸልይላችሁ በሚቀጥሉት ዘመናት ስቴዲየም ላይ ይሰበካል፣ ስቴዲየም ላይ ይመለካል፣ በአደባባይ የእግዚአብሔርን ስም እንጠራለን። ቸርች የሚባል እኮ ጥርቅም ተደርጎ ተዘግቷል አለኝ። ጨለማ ነበረ፣ ቸርች ተዘግቷል። ከዛ ነበረ ጓደኛዬ ንጉሴ አሞታል ምንድነው ብለን ተባባልናል። ግዴላችሁ እመኑ ስቴዲየም ውስጥ እኔ እግዚአብሔር ይናገረኛል፣ ስቴዲየም ውስጥ የእግዚአብሔር ቃል ሲሰበክ ሲዘመር እያየሁኝ ነው ይለናል አለ። ያኔ ደግሞ ደርግ በጣም የፈረጠመበት ጊዜ ነው። ማንም በቃ ከባድ እንትን ላይ ነበረ። 81 ዓመተ ምህረት የመንግስት ግልበጣው ነበረ። መፈንቅለ መንግስት የተሞከረበት ነበር መንግስቱ ላይ እና በጣም ጭንቅ ጊዜ ነበርና በዛ ጊዜ እንዴት እንመን እንዴት ይታመናል? ግን ሆነ፣ እኛም ደረስንበት እና ሁል ጊዜ ምን ይለኛል? ስቴዲየም ማገልገል የሚጀምረው እኔ ነበርኩ ይለኛል። እኔ ነበርኩ እግዚአብሔር እየተናገረኝ ሰላምን ቀርቼ። እግዚአብሔር ጨለማ በሚመስል ምንም ነገር በሌለበት ምንም በማይመስልበት ዘመን እግዚአብሔር ኪዳኑን እያሰበ እየሰራ ይቀጥላል።
ሁለተኛ እግዚአብሔር በተራ የህይወት ክስተቶች ውስጥ ይሰራል። ተራ በሚመስል ጓደኝነት፣ ተራ በሚመስል ግንኙነት፣ ተራ በሚመስል ምንም በቃ ተራ በሚመስል መተዋወቅ ውስጥ የሆነ ምንም በቃ ተራ በሚመስል መጎዳኘት ውስጥ እግዚአብሔር ምን እንደሚሰራ አናውቅም። ስለዚህ በዚህም ዘመን እግዚአብሔር ተራ በሚመስል መንገድ፣ እኛ ሊገባን በማይችል መንገድ፣ እኛ ባላሰብነው መንገድ በእኔ ህይወት የሆነውን ልንገራችሁና ፒሲ እየተማርኩ ሁሉም ተማሪ ላፕቶፕ አለው፣ እኔ ብቻ ነኝ የሌለኝና እኔ በእጅ ምጽፈው ፈረንካ አለኝ ለመግዛት። ግን ያው ያኔ ሁሉን ነገር ከእግዚአብሔር ጋር እናያይዛለንና ጫማ ልግዛው ጌታ ሆይ ደስ ይላል፣ ይጠየቃል እግዚአብሔር። ላፕቶፕ ልግዛው እና 2-3 ጊዜ ሞከርኩኝ ለመግዛት። እውነት ነው የምነግራችሁ። ከዛ ሞከርኩኝ፣ ውስጤ በቃ እምቢ ይለኛል። አንድ ልጅ ከአሜሪካ መጥቶ እችን ላፕቶፕ ሽጥልኝ ምናምን ብሎ እሺ አልኩት። ስንት ልሽጠው አልኩት። አንድ ቦታ ወስጄ ቦሌ መድኃኒዓለም አስቀመጥኩት። በዚህ ብትገዛው ጥሩ ነው አለኝ። ከዛ እኔ ከባንክ አውጥቼ ልሰጠው ነው አሰብ። ውስጤ ተናነቀኝ። በቃ የሆነ የሚሟገታችሁ ነገር አንዳንድ ጊዜ እና በቃ ጌታ ሆይ በቃ አንተ ፈቃድ አይደለም ብዬ ተውኩት። እና የሆኑ ሰዎች ከብራዚል በተው ሰዎች ይፈለ እግዚአብሔር ተናግሮን ነው የመጣ ነው፣ ተናግሮናል፣ አንድ ሰው አለ ብለው ነው የመጡት። እዛ ያልመጣ ፓስተር የለም፣ ያልመጣ ሰው የለም። በኋላ ሚኒሊክ ተርጓሚውን ታውቀዋለህ፣ እሱ አገኘኝ 22 ጋገኝና ሞልሽ እንዴት ነው ምናምን ተባባልን፣ ሰላም ተባባልን። ቆይ ምን እየሰራ ነው? አይ እዚህ እየተማርኩ ነው ፒሲ ምናምን ነገር አልኩት። እስቲና የሆኑ ሰዎች ላገናኝ ብሎኝ ሄደ። በቃ 22 ጋር ድንገት ነው የተገናኘ ነው። ማኪያቱ ከምንጠጣ እስኪና የሆኑ ሰዎች ላገናኝ። ኢዚ ምናምን የምትል ትንሽ የቤት አለች እዛ 22 ጋር ኢዚ ወይ ነው ኢዚ ቢዚ ቱን ብቻ የሆነች ቤት አለች። ኢዚ ስቴይ አሁን ትዝ አለ። ኢዚ ስቴይ የምትል ባለ 3 ኮከብ እንትን አለች 22 ጋር በዚህ በአክሱም ሆቴል አጠገብ ኢዚ ስቴይ። ብዙም አትታይም፣ ውስጧ ነው የሚያምረው። ስትገቡ ደስ ትላለች ቤቷ። እዛ ነው ያረፉት 4 ሰዎች። ከዛ ሄድን፣ ተዋወቅኳቸው። እሱ ያስተረጉማል፣ እኔ እናገራለሁ። በዚህ ወር ውስጥ ምን ክስተት ነበረ አሉኝ። ውስጥ ምን ክስተት ነበረ? እኛ እግዚአብሔር ለምናገኘው ሰው ሱፍ ይዘንለት እንሂድ። በጣም እኮ ነው የምትገረሙት። ሱፍ ይዘንለት እንሂድ ብለነው እግዚአብሔር ግን ኖ ብሎን የያዝነው ቃል አሉ። በዚህ ወር ውስጥ የተከሰተ ባንተ ህይወት ውስጥ ምንድን ነው አሉኝ። በእኔ ህይወት የተከሰተው ላፕቶፕ ልገዛ 3 ጊዜ ተመለሰ ፈረንካይ። በቃ ከባንክ አወጣለሁ መልሳለሁ ልገዛላለሁ። እንደዚህ ነው ላፕቶፕ ልገዛ ሚኒሊክዬ እንደዚህ ሆነ አልኩ። በጣም ሰርፕራይዝ ዶሞ ያንን ላፕቶፕ አውጥተው ሰጡኝ። አዲስ ላፕቶፕ ቶሺባ። እኔ እሱን አይደለም አሁን ላፕቶፑን ምናምን አይደለም፣ ግን ሰዎቹ አመጣጣቸው ለትልቅ ስራ ነበረ። ትልቅ ሐሳብ ነበራቸው እና አብረን እንሰራ ነበር የተወሰነ ጊዜያት እኔ እዚህ እስከምመጣ። እንደውም እዚህም ከመጣው በኋላ ያው በሷ ትመሰክራለች። ብዙ ጊዜ ይደውሉልኛል። እዚህ እንመጣለን ወይ ዛና እንመጣለን ኖርዌይ ይሉኛል። ብዙ ስራ ሰርተናል። አሁን መዘርዘር ማያስፈልግ ብዙ ስራ ሰርተናል። አያችሁ እግዚአብሔር ተራ በሚመስል መገናኘት። ከዛ ሪዮ ዴ ጄኔሮ ወሰዱኝ። እዛ ብዙ ጊዜ ተመላለስኩ። እኔም ራሴ እንደው ተራ መገናኘት ነው። በዚህ ውስጥ እግዚአብሔር ምን እንደሚሰራ አታውቁ ወንድሞቼ። ተራ አጋጣሚ በሚመስል ነገር ውስጥ እግዚአብሔር የእናንተን ታሪክ ይቀይራል። ተራ በሚመስል አጋጣሚ፣ ምንም በማይገባችሁ አጋጣሚ እግዚአብሔር ነገራችሁን ይቀይራል። ብዙ ጊዜ ፓስተር ዳዊት የሚናገራት አንድ ምሳሌ የሚናገርባት ሴት አለች። የእንጦጦ ሴት ናት፣ ኮሜ ትባላለች። በጣም ጸሎት የምትወድ ሴት ናት። በቃ ሰው ቤት ነው የምትሰራው፣ ሰራተኛ ናት። ሰው ቤት ትመላለች እና ጸሎት ትወዳለች። እና ሽማግሌዎችም ሲጸልዩ አንኳኩታ ልግባ ትላለች።
የሽማግሌዎች ጸሎት ነው እንዴ? እኔ ብጸልይ ምን ችግር አለው? የሽማግሌዎች ጸሎት ቢሆን እኔ ብጸልይ ምን ችግር አለው ብላ አብራ ጸልያ ጸሎቱን ብቻ ተካፍዬ እወጣለሁ ትላለች። የቄሶች የአገልጋዮች እንደዛ ትገባለች። እና እግዚአብሔር ይናገራታል እችን እህት አሜሪካ ትሄጃለሽ። አሁን የሚሄዱ አይደለም የእግዚአብሔር መንገድ ቀላል በሚመስል መንገድ እንደው ምንም አሁን የሚሄዱ መምጣቱ እኛ እዛ ስንሆን ነው የሚገባል። እግዚአብሔር ተራ በሚመስል ነገር በህይወታችን የሚመጡ ክስተቶች ውስጥ ብዙ ነገር ይሰራል። ሩት ወደ ቦዔዝ እርሻ መሄዷ የእግዚአብሔር ሐሳብ ነው። ብዙ እርሻ ያለው ሰው ነበረ። ብዙ እርሻ በእስራኤል ብዙ እርሻ ያለው ሰው ነበረ። ግን የእግዚአብሔር ሐሳብ ወደ ቦዔዝ ነበረ። ሁለተኛ ታማኝነት ዋጋ አለው። ቅድምን ተናግሬያለሁ። ሩት ለኑኃሚን ታማኝ ሆና ስለቆየች የሚገርም በረከት አገኘች። በክርስቶስ የትውልድ ዘር ውስጥም ገባች። ቅድም እንደተናገርኩ በዚህ ዘመን በቤተሰብ፣ በስራ፣ በወዳጅነት፣ በእምነት ወይም በቤተ ክርስቲያን ውስጥ ታማኝነት የሚያስገኘው በረከት አለ። ሶስተኛ የተናገርኩትንም ደግሞ የማዳን ጥሪው በዘር ወይም በሀገር አለመወሰኑን ለትውልድ ሁሉ የእግዚአብሔር የማዳን ጥሪ የክርስቶስ የማዳን ጥሪ ለትውልድ ሁሉ ለሰው ሁሉ ለነጭ ለጥቁሩ ሁሉ እንደሆነ በዚህ በሩት መጽሐፍ ውስጥ ዘመን ተሻጋሪ መልእክት ሆኖ እናየዋለን። ሌላው ከሐዘን፣ ከመከራ፣ ከስብራት፣ ከማጣት፣ ከችግር በኋላ የእግዚአብሔር የተስፋ ቃል ይፈጸማል። አሜን። በእኛም ዘመን እንደዚሁ በእኛም ዘመን ብዙ ተስፋ ቆርጠን ብዙ ተዘግቶ ብዙ ተሞክሮ ብዙ ነገር ብለን ብዙ አስበን ያልሆነ የሚመስል በቃ አልቅሰን ሲሄዱ ዘራቸውን ይዘው እያለቀሱ ሄዱ ይለናል ዳዊት። ሲመለሱ ግን ነዷቸውን ይዘው እየዘመሩ ተመለሱ ይለናል። ስለዚህ በዚህም ዘመን እግዚአብሔር በለቅሶ ውስጥ፣ በሐዘን ውስጥ፣ በስብራት ውስጥ ካለፍን በኋላ የተስፋ ቃሉ በእኛ ህይወት እንደሚፈጸም ይሄ መጽሐፈ ሩት መልእክት ተሻጋሪ ወይም ዘመን ተሻጋሪ መልእክት ሆኖ ለኛም ይጠቅመናል። እየጨረስኩ ነው እንግዲህ መጽሐፈ ሩትና ያው ዋናው መልእክታችን ይሄ ስለሆነ አዲስ ኪዳን መጽሐፈ ሩትና አዲስ ኪዳን ወይም እኛ ያለንበት ዘመን የመጽሐፈ ሩት መጨረሻ የኢዮቤድ የእሴይና የንጉስ ዳዊት ዘር ውስጥ ቀጥሎ የክርስቶስ ዘር ውስጥ መግባቷን ያሳያል ይላል። ስለዚህ ከአዲስ ኪዳን ጋር ቀጥታ ግንኙነት ያለው መጽሐፍ ነው። አዲስ ኪዳን በማቴዎስ ወንጌል የኢየሱስን የዘር ሐረግ ሲዘረዝር ሩትን በስም ይጠቅሳታል። ቅድም ያልኳችሁ ነው። ማቴዎስ 1:5 ላይ እናገኘዋለን። ቦዔዝን ብዙ የአዲስ ኪዳን አጥኚዎች የክርስቶስን ምሳሌ ወይ ክርስቶስን የመሰለ ሰው ነው ብለው ክርስቶስ በብሉይ ኪዳን ብለው ቦዔዝን ደፍረው ይናገራሉ። ዋጋ ከፍሎ ተበጅቶ የሚደረገውን ነገር አድርጎ ገንዘብ ከፍሎ ሰጥቶ ጠይቆ በባህሉ የሚደረገውን ነገር አድርጎ ሩትን እንዳገባት ለሩት ተስፋ እንደሆናት ዘመድ እንደሆናት ቤዛ እንደሆናት ልክ ኢየሱስ ለኛ በአዲስ ኪዳን ውስጥ ወንድም እንደሆነን መጽሐፍ ቅዱስ ይነግረናል አይደል? በስሙ ጸልየን እንደምናገኝ ተስፋ እንዳለን ሰዎች ይነግረናል።
ሩትና አዲስ ኪዳን በዚህ ተመሳሳይነት ወይ ተመጋጋቢነት ያሳያሉ። ሩትና ኑኃሚን ከችግር ቦዔዝ እንዳዳናቸው በአዲስ ኪዳን ኢየሱስ ከብዙ ችግር ልንከፍለው ከማንችል ዕዳ ቤዛ ሆኖ አዳነን። አንድ አስተማሪ ሁለቱን እንትን የለም እዚህ ዛሬ የለም እንጂ እልክላችኋለሁ፣ ፒዲኤፉን እልከዋለሁ ዋትስአፕ ላይ የቦዔዝና የኢየሱስን አገልግሎት ያነጻጽራቸዋል። ቦዔዝ ይላል ቤዛ ነበረ፣ ሩትን ተቀበለ። ሩት ባሏ የሞተባት ሴት ናት። ማንነቷን ያ ባለጠጋ ሰው፣ ያ ሀብት ያለው ሰው፣ ያ ስም ያለው ሰው ከነ ማንነቷ ተቀበላት፣ ከነ ማንነቷ ወሰዳት፣ ከነ ማንነቷ ወደሱ ወሰዳት። ሌላ ማድረግ ሲችል፣ የተሻለ መፈለግ ሲችል ከነ ማንነቷ ነው የተቀበላት። ኢየሱስ ለሰው ሁሉ ቤዛ ሆነ። ቀጥሎ ኃጢአተኛን ሁሉ ተቀበለ። ኢየሱስ ጌታ ነው። በየትቦ ስር ምናድር፣ ምንደባደብ፣ ምንሰዳደብ፣ ምንገዳደል የነበረንን ሰዎች ኢየሱስ ከነ ኃጢአታችን ተቀበለ። ሰው ቤተሰብ እኔ በብዙ በህይወት እንትኑ ስላለፍኩኝ አሁን እዚህ ስታዩኝ አልመስል ይሆናል። በብዙ የህይወት እንትኑ ስላለፍኩኝ ይሄን እኮ ብትተው እንዴ ይደረግልሃል፣ ይሄን ብታደርግ እንዲህ ይደረግልሃል። ኖ ኢየሱስ ከነ ማንነቴ ሃሌሉያ ከነ ጠርሙሴ ነው የተቀበለኝ። ከነ መውደቄ ነው የተቀበለኝ ኢየሱስ። ቦዔዝ ልክ ሩትን ሌላ ማግባት ሲችል፣ የሀገሩን ሰው ማግባት ሲችል፣ አጠገቡ ያሉትን ማግባት ሲችል ከነ ማንነቷ እንደተቀበላት ኢየሱስ ከነ ማንነታችን ተቀበለን። ኃጢአተኛን ተቀበለ። ሃሌሉያ። ቦዔዝ ዋጋ ከፍሎ ገንዘብ አውጥቶ ቤዛ ሆነ። ኢየሱስ በመስቀል ላይ ነፍሱን ሰጥቶን ነፍሱን ከፍሎ፣ አረ ኢየሱስ ጌታ ነው። ነፍሱን ከፍሎ መጽሐፍ ለጻድቅ ሰው የሚሞት ነው ምናልባት ይገኝ ይሆናል። ለጥሩ ሰው አስፋውን ለመሰለ፣ ጆንን ለመሰለ፣ እናንተን ለመሰለ፣ ለኔ ግን ከየት ይገኛል? ሃሌሉያ። መስቀል ላይ ተንጠልጥሎ ተቀበለ። ቦዔዝ የቤተሰብን ታሪክ መለሰ። ቤተሰቡ እንዲታሰብ አደረገ። የኑኃሚንና የባሏ የአቤሜሌክ ቤተሰብ እንዲመለስ፣ ስማቸው እንዲጠራ፣ እንዲቀጥል፣ ትውልድ እንዲቀጥል፣ የነሱ ትውልድ እንዲቀጥል ቤተሰብን ቦዔዝ መለሰ። የቤተሰብን እንትን መለሰ። ኢየሱስ ሰውን ሁሉ ወደ እግዚአብሔር መለሰ። ሃሌሉያ። የተጣላነውን ሁሉ ወደ እግዚአብሔር መለሰ። ከእግዚአብሔር ጋር ተጣልተን ተፋተን ከእግዚአብሔር ርቃችሁ ነው የሚለው አይደል መጽሐፍ ቅዱስ? ርቃችሁ የነበራችሁ የምስራች ኢየሱስ ልክ እንደዛው እንደ ቦዔዝ ሰው ሁሉ እግዚአብሔር መለሰ። ሃሌሉያ። በእግዚአብሔርና በእኛ መካከል የነበረውን ግድግዳ እንዳንጸልይ የሚከለክለውን ከእግዚአብሔር ጋር እንዳንገናኝ የሚከለክለውን አፈረሰና ሰውን ሁሉ ወደ እግዚአብሔር መለሰ። ክብር ለእግዚአብሔር ይሁን። እኔ ዛሬ ዋናው መልእክቴ ከ
ሐሳብ ከተለዋወጥን በኋላ ብንጸልይ ደስ ይለኛል። ምን ይሆን ተስፋ የተቆረጠበት ነገር? በፋሚሊ ውስጥ ይሁን፣ በግል ጉዳያችሁ ይሁን፣ በቢዝነሳችሁ ይሁን እግዚአብሔር ተናግሯችሁ። ሩት እኮ የሰማችው ነገር የለም፣ ድምፅ አልሰማችም። ከእግዚአብሔር የሰማችው ነገር እባርክሻለሁ፣ አበዛሻለሁ፣ ይሄ መንገድ በዚህ መንገድ እንዲህ ሂጂ አልተባለችም። ብቻ አንድ ነገር የኑኃሚንን አምላክ ያወቀች ይመስለኛል። ሲጸለይ ያየች ይመስለኛል። ሲለመን የሰማች ይመስለኛል። ቅርብ ጊዜ አጎቴ ወደ ጌታ ሄደና የሰሜን ሰዎች ናቸውና በጣም ከባድ ነበረ። ብዙ ጊዜ እናገራለሁ። እኛ ቤት ሲመጡ አይበሉም። እናቴ ወደ ጌታ መጣለች፣ አባቴ ወደ ጌታ መጣና አይበሉም። ሸክላ ድስት ይዘው ይመጣሉ፣ ሽሮ ይዘው ይመጣሉ፣ በርበሬ ከሰሜን ይዘው ይመጣሉ። ምንድነው የሚመቻቸው? እኛ ቤት አባቴ ገንዘብ ያወጣል፣ ለሕክምና ገንዘብ ይሰጣቸዋል፣ ለመታከም በነፃነት ይተኛሉ። የሚጠጣ ነገር እንደ ልብ ያገኛል። የገጠር ሰው አረቄውን ምኑን አባቴ ያቀርብላቸዋል። ያንን ስለለመዱ ሌላ ቦታ መሄድ አይፈልጉም። እንደፈለጉ መሆን ይችላሉ እኛ ቤት። እና አንድ ቀን አጎቴ አንድ ነገር አለን። ልጁ ጠፍታ ነበረ ረጅም ዓመት። ያኔ በኢትዮጵያ ሬዲዮ ኤፍኤም ምናምን ይሉ በኢትዮጵያ ሬዲዮ ተፈለገች፣ በኢትዮጵያ ቴሌቪዥን ተፈለገች፣ በአዲስ ዘመን በዛሬቱ ኢትዮጵያ ምናምን ስሟ ወጥቶ እኛ ቤት አለ እስካሁን ይመስለኛል ጋዜጣ። ስሟ ወጥቶ ተፈለገች። የት እንዳለች አይታወቅም። የመጀመሪያ ሴት ልጁ ናት።